ስመ ክርስትናዋን ነግራን ተነግረን ቅዱስ ወደፊቱ ይዞርቹ እንደው ወደሱ ነው ክብሩን ከሱ ይሰድልን ስመ ክርስትናዋን ነግራን ተመሰክርልናለች እሺ እንደምን አንቺ ያው በከፊሉ እሱም ገልጾታል ከዚህ በፊት የነበረውን እና ዩቲዩብ ላይ ለቀውታል እነሱ ግን ምንድነው እቺ ያደረገችው ሴት አሁን ላይ እየማቀቀች ነች ያለችው ቤቴን እንኳን ተመጣ ኤደን ይቅርታ በተቀይ ቅርበኝ እኔ አልቻልኩም ብላለች ማለት ነው እና ሰመር ሰዓት ነበር ሳንደዋወል ሰው ቤት አንሄድም እና እንትን መጥሪያ ያደረገች እንደዚህ ብዬ ሳይ እሷ ነች እንዴ ምን ሆነሽ ነው ምናምን ብዬ ከፍቼ ምን ሆነሽ ነው እንደዚህ በችኮላ ያመጣው በቃ ይቅርበኝ እኔ መተኛት አልቻልኩም ያ የሆነው መቼ ነው ቤቱ በሙሉ እንዳለ ጉንዳኑ ጣራው ምኑ እንዳለ በቃ መራመድ እስከሚያቀታን ድረስ ፍሪጅ ውስጥ ገብቶ ምን ያልቀረበት ቦታ የለም ከዛ የልጅ አባት ነበር ምን እንሆን አልኩት እየተንሳፈን እንኖር ምን እንሆን አልኩት ከዛ በኋላ ያንን በምንድነው ስሙ የዛ ማዝጃለ ምንድነው እንደዛ ምናምን ነገር ቢያጸዳ ዝም ብሎ ብቻ መፍላት ነው ይፈላል እንደገና የገዛነው ነገር ፍሪጅ ውስጥ የምናስቀምጥ በአንድ ቀን በሁለት ቀን መሽተት እኔና እሱ መባላት ልጁ መንግስት ወሰደው በእኔና እሱ መባላት የተነሳ ምንም እኮ የሚያስወስድም ነገር አልነበረውም ግን እንዲህ በቃ አንድ ጊዜ ፈላብኝ እንትኑ ምንድነው ወረደብኝ በቃ እንትኑ እሳቱ ወረደብኝ እኔ ልጆቹ የኩት ቤተሰቦቼ በሙሉ ወንድምናት ከርተው በሃይማኖትም አንገናኝም ጴንጤዎች ናቸው አሁንም እንደውም የመጨረሻ የመጣሁት ምንም ያሰጣኝ ነገር የለም እዚህ መጥቼ ዘብር ገብርኤል ጋር ተደፍቼ ምን አርጊ ነው የምትለኝ በቃ ምን ልሁን ብቻዬን እርዳኝ ተደፍቼ በቃ ከምን በኋላ መልሴን ካልሰጠኝ እኔ ከደብረ ብርሃንም አላልፍም እንደው ራሴን ነው ማጠፋው ሁሉ ብዬ ነበር እንትን ያደረኩት ከዛ ኤግዛክትሊ እዛች ደብረ ብርሃን እንደርስ ነው እንትን የልጅ አባት ደውሎ አንቺ ሄደን የሆነ ነገር እንትን መጥቷል አንድ 3-4 ፖስታ መጥቶልሻል ያም 3-4 ፖስታ እሱ ክፈትና ነገር ምን ሊሉኝ ነው ደግሞ ሌላ ምን መጣ አልኩት ከዛ እንደዚህ እንትን እያወራኝ እየከፈተና እንዴ ቤት አግኝተሻል ያውም ሰፊ ስራዬን ገብታ ይዘው ነበር ልጅቷ ቅዳሜ ዕለት እንትን ብዬ እሑድ አስረክብ እሑድ ወጣን እሑድ ፍሪ ነበር ሰኞ ሲሄድ የኔ ወንበር ላይ አለች እሷ ኤርፖርት ነበር የምሰራው እና ቁልፍ ስጭ ተባልኩኝ ቁልፍ አውጥቼ ሰጠሁኝ ምናምን ከዛ በኋላ እንጂ ዞሮዬ ማላየኋትም ቀጥታ ገባሁ ወደ ቤት ገባሁ ቀጥታ ምንድነው ማድረግ ያለብኝ ልክ እንዳልሆነ እንደዛሬው ሌሊት እንደመጣሁ ይቺን ልብስና ይቺን ነጠላ ብቻ እንደዚህ ብድግ አድርጌ ብትን ነው ያልኩት በቃ ወደዚህ እና ልጄም ወጣልኝ ልክ እዚህ መጥቼ ደብረ ብርሃን ስመለስ ደሞዝ ተጨመረልኝ እስቲል ነው ማለት ነው እስካሁን ሳድረስ እግዚአብሔር ሁሉ ነገር እንዲህ ቦታው ላይ እንዳደረገው ነው ያለው ሰው ሀገር ሆነን እየሰራን እያለ ምን አለ ቤተሰብ ቢረዳን ምን አለ ቢረዱን ለምን ያዝኑልንም በጣም እኔ ህይወቴን በሙሉ ለቤተሰብ ነው ያኖርኩት ለራሴ እንትን ባረገው የትና የት ደርሼ ነበር እግዚአብሔር ይመስገን አሁንም አላጣውም ግን እኔ ለነሱ እንትን ለማለት ምንድነው ሃይማኖቴ መቀየር የለብኝም ጴንጤ መሆን አልችልም በኦርቶዶክስ ነው የተፈጠርኩትና ስለዚህ ካልሆነሽ ተብሎ ቤተሰቦቼ ስላልነበራቸው የድሃ ልጅ ስለነበርኩኝ እናቴ ከውጭ ሆኜ ስደውል የጎረቤት ስልክ ሲጠራ እግርሽን ጫማሽን ይዘው ልቂ ምናምን ሲሉ አሰማሁ በጆሮዬ እንዴ አልኩኝና እናቴማ እንደዚህ ማንም አይጎሳቁልሽ ምናምን ነገር ብዬ 500 ካሬ ሜትር ቤት ምናምን ነገር ገዝቼ ሌላ ቤትም እንደዚህ ጂፕላስቱ ምናምን ነገር ገዝቼ ማማ ይሄኛው እያከራየሽ ይሄኛው እየኖርሽ ምናምን በቃ ከሰው እኩል አድርጌ ምናምን አሁን ሁሉም ተገለበጡብኝ እኔ ላይ ስለዚህ እናቴ ስትሞት የአያቴ የአክስቴ የማማ ምንም 1/7 መሬት አለ እሱ መሬት እንደውም አብዛኛውን እኔ ስለሆንኩኝ ቤቱን ጠርጌ ይዤ ነበረው እናቴ አብላጫውን ለሷ ብላ ነበር የነበረችው
ከናካቴ ሁሉንም ጭራሽ ያኛውን የነማማን የገዛሁትን ቤትም ሁሉ ከዳችኝ። እቺ ታናሽ ቤቴ ዳሽን ባንክ የነበረ ገንዘብ ሁላ በቃ እንዳይሆን የማይሆን ፌክ ነገር እያሳቁ በቃ ከርታውን አሁን የመጣሁት ለዚህ ነው። ብትን ብዬ የመጣሁት እኔ አልከሳቸውም። በቃ አምጥቼ ነግረዋለሁ። እንደተለመደው ይመልስልኛል አቃደው እንባን አባሽ ነው። ከዚህ በተሻለ መልኩ መልሶላት